ነገሮች ግልብጥ አሉ። ራሱ ግርግሩ ራስ ሆነ። የምናደርገውን የምንሰራውን ማናውቅ ትውልድ ተፈጠረ። ምንድነው እየሆነች ያለች ይህች ሀገር? በገዛ ወርቃችን በገዛ ብራችን የተገዛ ድሮን እኛን የሚቀጠቅጥ እኛን የሚያጠፋ ሆነ። ኧረ ግሩም ነገር ነው የምንሰማው፣ ግሩም ነገር ነው የምንሰማው። ያ የቀይ ሽብር ጊዜ የመከራው ጊዜ አንድ አባት እንዲህ ብለው ዋይታ አሰምተውን ነበር በአዲስ አበባ። በኦጋዴን በኩል ደመናው ዘለቀ፣ በስተሐረር በኩል ደመናው ዘለቀ፣ በኤርትራም በኩል በትግራይም በኩል ደመናው ዘለቀ፣ በጎንደርም በኩል በጎጃምም በኩል በሲዳሞም በኩል ደመናው ዘለቀ አሉ። ዘር ያላችሁ ዙሩ የኔስ ዘር አለቀ ነበር ፍጻሜያቸው። አይምሮ የሚነካ ነበረ። ዘር ያላችሁ ዙሩ የኔስ ዘር አለቀ። ይቺ ከተማ ግን አልሰማችም። ትጨፍራለች፣ ገና ትረግጣለች መሬቷን። እንዲህ እንደሆች ትቀሪ ይሆን? አልሰማሽም አይደል የሆነው ከጀርባሽ? ወለጋን አልሰማሽም? አርሲን አልሰማሽም? የካህናቱ መታረድ መሳወት አልተሰማችሁም? እግዚአብሔርን አንድ ነገር ያስከፋዋል፣ አንድ ነገር ያስቆጣዋል። መርመሩ ይናወጣል፣ ይንቀለቀላል፣ እሳት ይነዳል። በዚያም ጊዜ እንዲህ ተብሎ ተጽፏል። ፍትወ ርትዕ የጌትነትህ ጌጥ ናቸው ይለናል። የጌትነትህ የዙፋንህ ጌጥ ናቸው። ያንተ የጌትነትህ ምቹ ዙፋንህ ፍትወ ርትዕ ናቸው። ዛሬ መሪዎቻችን በራሳቸው ፍልስፍና ሄዱ። እንኳንስ ሊያውቁት እንኳንስ ሕጉን ሊጠብቁት የእግዚአብሔርን ማደሪያ ማፍረስ ጀመሩ። በድሮን መደብደብ ጀመሩ። እግዚኦ! የኃጥኡ ዳፋ ጻድቁን ይጋፋ። እንዲህ አይነቱ አካሄድ ጻድቃንን ሁሉ ይጎዳል፣ አብሮ ያጠፋል። ለሕፃናቱ፣ ለእናቶች፣ ለደካሞች ሁሉ መከራውን ያሰፋዋል፣ መከራውን ያበዛባቸዋል። የእግዚአብሔር ፍትሕ ሲጓደል ሰማይና ምድር የእግዚአብሔርን ቁጣ ያመጣሉ። ፀሐዩ ያነዳል፣ ያቃጥላል። ነፋሱ አገር ይገለብጣል። ዝናቡ በጎርፍ ያጥለቀልቃል። መሬት የዘሩባትን አላበቅልም ትላለች፣ የተከሉባትን አላጸድቅም ትላለች። ወንዞች ይደርቃሉ። ፍጥረት ሲጎድል ሁሉ ነገር ይጠፋል። ሰዎች ይቅበሰበሳሉ። የውሃ ያለህ ይላሉ። ፀሐይ ሲያቃጥላቸው፣ ጎርፉ መጥቶ ሲያጥለቀልቃቸው የፀሐይ ያለህ ይላሉ። ሁሉ ሲመታቸው